እና እንዴት ነው ረመዳን? ስለ ረመዳን እስኪ የተወሰነ ነው ልጆች ማወቅ ያለባቸው ነገራቶች ስለ ረመዳን ወሳኝ ነገራቶች። አንደኛ ካነ ነቢይ ሰለላሁ ዐለይሂ ወሰለም ዩበሽሩ አስሓበሁ ቢቁዱሚ ረመዳን ወየቁሉ ለሁም ጃአኩም ሸህሩ ሙባረክ። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን በሚመጣ ጊዜ ሰሓቦቻቸውን ያበስሯቸው ነበር። እነሆ የተባረከው የረመዳን ወር መጣላችሁ ብለው ያበስሯቸው ነበር። እኔም ለሁላችሁም እንኳን ለተባረከው የረመዳን ወር አላህ ሱብሓነሁ ወተዓላ በሰላም አደረሳችሁ ብያለሁ። ሁለተኛ ረመዳንን የጾመ ሰው ተራዊሕ ከኢማሙ ጋር የሰገደ ሰው ያለፈ ኃጢአቱ ሁሉ ይማርለታል። ይህም እንዳያልፋችሁ ቃለ ነቢይ ሰለላሁ ዐለይሂ ወሰለም من صام رمضان ثم أتبعه من صام رمضان إيمانا واحتسابا غفر له ما تقدم من ذنبه. النبي صلى الله عليه وسلم من قالوا رمضانا آمنوا بتنا من دون كالله زند السبوبت يصوم سو ያለፈ ኃጢአቱ ሁሉ ይማርለታል ብለዋል። እንግዲህ ረመዳን ምን ነው? ይሄ አንደኛ ያለፈ ኃጢአታቸው ሁሉ ይማርላቸዋል። ረመዳን የጾመ ሰው ይሄንን አስቡበት። ስንት ኃጢአት ያለው ሰው ሁላችን። ሁለተኛው ሌላ ነገር ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የረመዳንን ምንዳ ሲናገሩ በቀጣዩ ዓለም ጀነትን መውረስ ነው። ጀነትን መውረስ قال النبي صلى الله عليه وسلم إن في الجنة لبابا يقال له الريان لا يدخل فيه إلا الصائمون. صلى الله عليه وسلم من قالوا بجنة ውስጥ ረያን የሚባል የጀነት ክፍል አለ። በዚያ ውስጥ ጾመኞች እንጂ ሌላ ማንም አይገባበትም ብለዋል። ይሄን ስለዚህ ጾመን የጾመ ሰው ምንዳው በቀጣዩ ዓለም ጀነትን መውረስ ነው። ለዚያውም ታላቁን የጀነት ክፍል الريان የሚባለውን ማለት ነው። ሌላው ነገር ጾም ስትጾሙ ጊዜ ማታ እስከ ሱብሒ ድረስ ባለው ጊዜ መነየት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም መን ለም ዩበይት ሰውመሁ ቀብለ አልፈጅር ፈላ ሰውመ ለሁ አሉ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። የነገውን ጾም ከዚያ በፊት በሱብሒ እስከ ፈጅር ድረስ ባለው ጊዜ ያለየተ ሰው ጾም የለውም ብለዋል። በዛቻል መነየት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ አሉ። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል ብለው ተናግረዋል። በዛቻል መነየት አለባቸው። النية محلها القلب والتلفظ بالنية بدعة. نية مكينة بطاعة لب لا يوم بأن بثنية المجلسه بدعة. هذا من بلن نبرباتنا من نيته كتبالا. قال شيخ الإسلام ابن تيمية رحمه الله تعالى من خطر في باله بأنه سيصوم غدا فقد نوى. የነገውን ቀን ጾማለሁ የሚለው ሐሳብ በጭንቅላቱ ላይ ያሰበ ሰው በእርግጥም ነይቷል፣ ጨርሷል። የነገውን ቀን ጾማለሁ ብላችሁ ከነየታችሁ خلاص ነይታችኋል። ገብታችኋል አይደል? በአንደበታችሁ ያንን ነገ ጾማለሁ ምናምን ብላችሁ መናገር አይጠበቅባቸውም። ሌላው ጾመኛ የሚያገኘውን ትሩፋት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ለሷኢሚ ፈርሐታን ፈርሐቱን ዐንደ ፍጥሪሂ ወፈርሐቱን ዐንደ ሊቃኢ ረቢሂ አሉ። ለጾመኛ ሰው ሁለት ደስታዎች አሉት አሉ። አንደኛው ደስታ ምንድነው? ፈርሐቱን ዐንደ ፍጥሪሂ በሚያፈጥር ጊዜ የሚያገኘው ደስታ ነው። ሁለተኛ ደግሞ ከጌታው ከአላህ ሱብሓነሁ ወተዓላ ጋር በሚገናኝ ጊዜ ትንሣኤ ቀን የሚያገኘው ደስታ ነው አሉ። የዛኔ ትልቅ ደስታ ታገኛላችሁ ማለት ነው። ይሄን ይመስላል። ከነዚህ ቤተሰቦቿ ሙስሊም ሆነች። ከዛ በኋላ ተመልሳ ደግሞ አሁን ወደ ከብር አንዳንድ ይሄ እምነት ላይ ምናምን የተማሩ ሰዎች አሉ። ኢቲስት ነው የሚባለው የሆነ ነገር ነው። ከነዚህ አይነት ሰዎች ጋር ተዋወቀችና እዛ ረድኤት ሆና ሂጃብ ጠምጥማ ሲያዩዋት እንዴት ረድኤት ሆነሽ ምናምን ስራ ኤሪያ ጥያቄ ሲያነሱባት ከዛ እንትን አለች እንጂ እንወያይ አይነት ነገሮች አመጡላት ምናምን እያወራች ምናምን አሁን ሽምግልና የላከላት ልጅ ጀመረ ያን ጥያቄ ያቀረበላት ልጅ ነው። ጀስት እኔ ሽምግልና ሳይ ያለ ሂጃብ ሳያት ቲክቶክ ላይ መጣልኝ እንደግጭ ምን ነው ምናምን ብዬ ቀጥታ ደወልኩላት። እዛ ኦፕን ማይንድ ናት። አሁን ሌላ ሰው እኮ ሲከፍር ምናምን ይገፋል አይፈልግም። እሷ ግን መርሃባ አለች። በቃ እንዴት እናጣ በስልክና በስልኬ ደውላት የሷ የጠየቀችኝ ጥያቄ ነግሬህ ነበር። ምን ነበር? ነብዩ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ማስረጃ ከቁርአን ከዛ ደግሞ
የቁርአን ያላህ ቃል መሆኑን ማስረጃ ስንል የሚመጣልን ራሱ በቁርአን ነው ማስረጃው። ነብዩ ሰለላሁ ራሳቸው ነብይ ለመሆናቸው የሚያመጡት ማስረጃ ራሱ ቁርአን ነው። ራሳቸው ያመጡት ቃል ምናምን ቴስት አይደለች ጀስት እንትና እሷ ክርስቲያንም አይደለች እንትና አይደለችም፣ ኦርቶዶክስም አይደለችም፣ ፕሮቴስታንትም አይደለችም። ክርስቲያን የሚል እንትን ያዝኩት ክርስቲያን ነኝ ነው እሱ ቢያንስ ምን አለ መሰለህ የክርስቶስ ተከታይ ነው ትላለች። ክርስቶስን ልትቀበል ክርስቶስ መጽሐፎች ማለት ነው። እዚህ ጋር ከፈንተን ለእኛ ሲል መስዋዕት ተከፍሏል ምናምን ማስረጃ ከመጽሐፎች የለም። አንድ ሳይንስ አካሄድ ነው የሚሄዱት። የእምነት ባለቤት የሆነ ሰው እምነታዊ የሆነ አካሄድ እምነት አልባ ቢሆን ከቁርአን እጅ አካሄድ ትክክል። ነገር ግን የእምነት ባለቤት ሆኖ እምነቱ ማስረዳት የሚችለው በመጽሐፉ ብቻ ነው እያለ አንድን ግን ከመጽሐፉ ብቻ እኔ ስታቂኝ 10 ምናምን ዓመት ነው አልኩ። እኔ ትክክል ያልሆነ እምነት ላይ ነው ብለሽ ሐምዛ ብለሽ የምታስቢ ከሆነ ጥሪኝ አልኩ። ፈቀድኩላት ማለት ነው። ጀስት እሷ ስፈቅድላት እሷ ኦኬ አንተ ትክክል አይደለህም እኔ ትክክል ነኝ ብለህ የምታስብ ከሆነ ሰበክ ማለት ይሄን እድል እኔ ስላላገኘሁት ነው። ከዚህ በፊት የእምነት ማስረጃ ምን መሰለህ ክርስቲያን ለመሆን አመጣን ክርስቶስ ራሱ መሲህ መሆኑን ያስረዳበት መንገድ አለ። ከመጽሐፍ ውጭ በሌላ መጽሐፍ ውስጥ ማስረጃ አላደረገም። እሱ ይዞት ከመጣው መጽሐፍ ውጭ ያንን ክርስቶስ ለመሆኑ ማስረጃ ያደረገው እናት የሚተናገሩ የአንድ ነብይ የነብይነት መስፈርቶች እነሱ ናቸው። እኛ ቁርአን ይሁን አንልም ችግር የለም፣ ሐዲስ የሚሆን አንልም ችግር የለም። ይሄ ለአማኝ ብቻ አንተውሽ። ነገር ግን አንቺ የነብያትን የአንድ ነብይ የነብይነቱ መስፈርቶች ምን ምን ናቸው ታምኛለሽ ብለህ ብትጠይቃት የእርሳቸውን ነብይነት ለመቀበል ሆነ ላለመቀበል የነብይነት መስፈርት ማወቅ ያስፈልጋል። ስለ አምላክ ስለ አላህ አምላክ ለመሆኑ ማስረጃ ስትወስድ ጊዜ አንድን አምላክ አምላክነት ነው የምትቀበልበት ነገር መስፈርቶች ምን ናቸው የሚለው ጥያቄ ሲመለሳት ያለበት ከቁርአን ውጭ አያስከርም። ከቁርአን ውጭ አካሄድ አውቀው መልስን የማይፈልጉ ሰዎች አካሄድ እናንተ ከመጽሐፍ ቅዱስ ውጭ ክርስትናን አስረዱ ብትላቸው ማስረዳት አይችሉም። ልክ እንደዚህ ስትላቸው ግን አይኔ ለማወቅ ነው የመጣሁት ይላል። አይኔ ለመሟገት ነው የመጣችው። እሷ 4 ዓመት ያህል በዚህ ዙሪያ ላይ ፈጅቶብኛል አለችና በጣም ቀላል ነው። ክርስቶስ ምን አደረገ መሰለህ? አይሁዲዎች አንተ ክርስቶስ ነህ አይተሃል ብለው ሲጠይቁ ጊዜ እኔ ክርስቶስ መሆኔን ባትቀበሉ ባትሰሙኝ እንኳን እኔ የምናገረውን አለ ግን አምላክ በእኔ በኩል የሚሰራውን አይታችሁ ልትቀበሉኝ ይገባል አላቸው። ያ ማለት ተአምራቱ ናቸው ማስረጃዎች። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ምን አድርገዋል? ምን ተአምር ሰርተዋል? ትንቢት ተናግረው ምን ተፈጽሞላቸዋል? የነብይነት መስፈርቶች ናቸው የሚባሉት ይዘረዘሩና ያን አሟልተዋል ወይ ነው የሚባለው እንጂ ቁርአንን ማስረጃ አልፈልግም፣ ሐዲስን ማስረጃ አልፈልግም። ይሄ ያውቀው እውነት እንዳለመቀበል የሚሄድበት መንገዳቸው። አሁን ላይ ነው ይሄን ጥያቄ ማንሳት የጀመሩት ነገራቸው። ከዚህ በፊት በሌላ አካውንት ቴሌግራም ላይ ከአንተ ጋር ይሄ በዚህ 4 ዓመት ውስጥ ስትረግል አረኩ የምትልበት ዓመት ውስጥ አንተን ጥያቄዎች በሌላ አካውንት ስትጠይቅ እንደነበረ ነገረችኝ። ማገናኘሽ ሁሱነኝ ነው ስላት አይ ከዚህ በፊት አውርቼው አውቃለሁ እንደዚህ አሁንም ከመርሐባ አወራዋለሁ ማለት ምንድነው የጠየቅሽው ጥያቄ ምን ብዬ ጠይቄያት ነበረ። ይመስልስለም ከ9 ወይ ደግሞ ከ11 ሚስታቸው ጋር በአንድ አዳር የሚሆን አንድ ጥያቄ አለ። አንድ አዳር ምንድነው ዙሪያ ሄደው ምንድነው ዘየሯቸው ይሁን የሆነ ብቻ ያህን ጥያቄ አንስታ ካንተ ጋር ጠይቃ ነበር። ከዛ እሱ ለሳቸው ከለላ ነው እንጂ የሚቆመው ጥያቄውን አይመልስም። እንዴ መልስ ነው እኔ ደስ የሚለኝ አልሐምዱሊላህ ማንኛውንም ነገር ያለ ማስረጃ ነገር አልወድም። ሰውን አልሸውድም ያለ ማስረጃ ተናገር። ለዚህ ጥያቄ ለተጠየቁት አንድ አይነት መልስ ነው መልስ ይፈራል። እኔ ከነብዩ ሰለላሁ ዐለይሂ ወሰለም ዲፋ ለማድረግ ሳይሆን ከእውነት ነው ዲፋ ማድረግ ይከራል። እርሳቸው ሐሰተኛ ቢሆን ወላሂ ባልተቀበላቸው ግን እውነተኛ ናቸው። አሁን በዚህ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከ9 ሚስቶቻቸው ጋር ብለው የሚያነሱት ወሲብ አድርገዋል። እሷም እንደዛ ወሲብ አድርገዋል የለም ሐዲስ ላይ አይደለም። ሐዲስ ቃል በቃል አነስ ብን ማሊክ የዘገበው አነስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲናገር ጊዜ
كان النبي صلى الله عليه وسلم يطوف على نسائه في ليلة واحدة وكان عنده يومئذ 9 نسوان النبي صلى الله عليه وسلم በአንድ ሌሊት በሚስቶቻቸው ላይ ይዞሩ ነበር ወይም ይጎበኙ ነበር አለ። የእርሳቸው ሚዛን 9 ሚስቶች ነበሯቸው አለ። እንደው ወሲብ በሚለው ብንሄድ አነስ የነብዩ ሰለላሁ ዐለይሂ ወሰለም ወሲብ ማለት ያቃል አያውቅም። የሆነ ቃል አለ እንትኑ ሲሰደድ እስልምና እንደ ሰው አንድ ነገር ወሲብ አድርጓል የሚለውን ለማረጋገጥ ምንድነው ያንን ነገር ማየት አለበት አይደል እንዴ? ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤት ይገቡ ነበር። ታዲያ ሐዲስ በሐዲስ ነው የሚፈሰረውና ታዲያ ምን ሊያደርጉ ነበር የሚለው ጥያቄ መጠየቋ ትክክለኛ ጥያቄ። ይሄን ደግሞ የምታውቀው ማነች ከተባለ ከማንም በላይ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ናቸው። ምን እያደረጉ ነበር ሲዞሩ እንደነበር ይሄ እናታችን አይሻ ተናግራለች። ከሷ የተናገረችው ንግግር የዚህን የአነስን የሚፈታ እሱ ምን አለች መሰለህ? እሷ كان النبي صلى الله عليه وسلم قل يوم إلا ويطوف على زوجاته فيدنو من كل واحدة منهن من غير مسيس ويبيت مع صاحبة الليلة وكما قال النبي صلى الله عليه وسلم እናታችን አይሻ ስትናገር ማለች ነብዩ ሰለላሁ ዐለይሂ ወሰለም እንደው በርካታውን ቀን በሚስቶቻቸው ላይ ይዞሩ ነበር አለች። አነስ የተናገረው ቃል በቃል ማለት ነው። እንደው ጥቂት ቀን ሲቀር አለች ማለት አብዛኛውን ቀን ይዞሩ ነበር። ከእያንዳንዳቸው ከሚስቶቻቸው ይቀርቡ ነበር ያለ ግንኙነት ብላ ቃል በቃል ገልጻለች። من غير مسيس أي من غير جماع والمسيس معناه الجماع يقول سبحانه وتعالى وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء أو يعني أو جامعتم النساء እና ምንም አይነት ግንኙነት ሳያደርጉ ወደ እያንዳንዳቸው ሚስታቸው ይቀርቡ ነበር። ከዚያም ማለት ለሌሊቷ ባለተራ ወደ ሆነችው ሀገር ብቻ ያድሩ ነበር አለች። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚያ ጋር ሲያደርጉ የነበሩት ምንድነው? ሚስቶቻቸውን የቀኑ ባለተራ ጋር ብቻ ሄደው አይተኙ ነበር። ሁላቸውንም ጎብኝተዋቸው ደህንነታቸውን ያረጋግጠው መጨረሻ ላይ ይተኛሉ። ይህን መልስ እንጂ የሰጠኋት እርሳቸው ከእርሳቸው ለመከላከል ብላ የተናገረችው ያመጣሁት መልስ በትክክል የእርሳቸውን ክብር የጠበቀና የሚከላከል ሆኖ ስላገኘችው ለእርሳቸው ወገንተኛ መስሏል። አሁን በምን ሁኔታ ከሷ ጋር ችግር የለም። ስልኳን ትበላ ደውልላትና በቀጥታ ማውራት ትችላለች። ስልኬ እዚህ ፋሚሊ ታወር ጋር ያለው እዛ ላይ ነው ስልኳን ማግኘት የምንችል ጨርስና ችግር የለም። አንተ ጋር ሰላም አማን ችግር የለም። እንደውም ዘገየ እንደምወያየት ከሷ ጋር ብዬ ነው እንደውም ኧረ ችግር የለም። እኔ እርሳቸውን በዚህ ነገር የሚወቅሱ ሰዎች እንዳለ እኮ እርሳቸውን ለመተቸት ብለው የሚያነሱት ጥያቄ ወላሂ እርሳቸውን የሚያስወድስ እኮ ነው። አሁን እስኪ አስበው አንድ ሰው ከአንድ በላይ ሚስቶች ኑረውት ከአንድ ሀገር ብቻ ሄደው ቢተኛ ሌሎቹን ደህንነታቸው ሳያረጋግጥ ቢተኛ ያስወቅሰዋል? ያስወቅሰዋል። ለወሲብ ብቻ ነው እንደሚፈልጋቸው የሚያስተምር ነገር ነው እንዴ? እርሳቸውን ለመተቸት ብለው በሚያመጡት ሐዲስ ውስጥ እንዳለ ውዳሴ ነው ያለው። ወይ ጨረሳችሁ አይደል እንዴ? ልጆች በተራውሩ ጊዜ አልሰጠም። በአካል ጊዜ አልሰጠም። ነብዩ ሰለላሁ ዐለይሂ ወሰለም ለመተቸት ብለው በሚያመጧቸው ሐዲሶች ውስጥ አምጦልኝ ወላሂ ከእያንዳንዱ ትችት ብለው ከሚያስቡት ሐዲስ ውስጥ ተአምር አወጣላቸዋል። የነብዩ ሰለላሁ ዐለይሂ ወሰለም መልካምነትና ታላቅነት ሙሉነታቸውን የሚያረጋግጥን ግንዛቤ ከዛ ውስጥ አወጣላቸዋል። የአላህ ተአምር እኮ ነው። አንተ እርሳቸውን ላይ ለመወርወር መተህ ቀስተህን መልሶ ያቀስትና ወደ አንተ ተመልሶ ሲወጋ አንተን ራስን ተውቀሽ ያደርግ ጠያቂው ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚያስወቅስ ነገር ቢኖራቸው ነው አላህ ሱብሓነሁ ወተዓላ ወኢነከ ለዐላ ኹሉቂን ዐዚም ባላለ ነበር። አንተ በታላቅ ስነ ምግባር ላይ ነህ ብሎ ባላወደሳቸው ይህ ሰው ውዳሴ አይደለም። አላህ ወኢነከ ለዐላ ኹሉቂን ዐዚም አንተ ስነ ምግባር አለህ ብቻ አይደለም ያላቸው። ስነ ምግባርማ ሁሉም አለ። ወኢነከ ለዐላ ስልኬ እየመጣ ነገር ጠጣ ወላሂ ከትዳር ጋር እንዳታያይዝ ይጀምራል። ማህሙዳ ሰላም አለይኩም ሙሱ ማህሙዳ ሸንኮራችሁ ያጀማ ከተሰማችሁ 600 ሰዎች
ረመዳን ነገ መሆኑ ተረጋግጧል። እቺን ነው የምትልከው ና አትደባትም። ነገ መሆኑ ተረጋግጧል እና ቴሌግራም ቻናላችንን ተቀላቀሉ ከተቀበልኩላችሁ ነውና ረመዳን ብቻ አስቀራር ብዙ ነገር እንላለን። ረመዳን ነገ መሆኑ ተረጋግጧል። ወይኔ ማሙዳ ረመዳን ሙባረክ ይለናላችሁ። ተበላ ሁሉም ጥሎ ሄዱ። ብቻ በቃ ጁማ ምናምን ወይ ቅዳሜ ምናምን እንሄዳለን። እሺ አንድ 5 ቀን ምናምን እሺ ያው እዛ አጠገብ እንትን የለም እዛ አጠገብ ረመዳን በበረከት ና ረመዳን ነገ ነው በአላህ ፍቃድ። እሺ ማህሙዳ ጠፋ። ምንድን ነው ተደብቀን لا يواجه سلام جماعة أفسر إذا لبس مكير الشيء غير كذا تشجع زاني يوانا سوري زاري كذا أنا كير سوري اللي يركض لنا مشتري الزوت والله ما يستلم لك بسرعة أشرب أنت وكت أنا كير أنت بقى من المكملين جلبية نلبس الله أكبر سبحان الله جلبية الفريدة اشتقي أيوة الله فتوى دينية جماعة أفسر أيوة أنت 5 دقيقة قبل أنت 5 دقيقة هنا شو ها أنت جماعة نهاية زمن بشرقي من الشمال والناس أبو بكر هيك ليه عندي يروّل نبر والله لا لا بكر ها أبو بكر هيرو كزاري والله إننا رجعنا هيدا مال أبو بكر أنتنا يتنا ها በቃ ይኸው እዚህ ሸንኮራ ተሰጠ ገበያ ያለው እንትን ኬቶ ምናምን ተፈጠረ። አብረን ነዳ አይ እሱ ይባላህ ይቻላል አላውቅም። ሀጂ ይሄን ሰው ላሳያችሁ በአላህ እንዴት እንደምወደው። አሰላሙ አለይኩም ሰላም አለይኩም ሳይህ በቃ አስጠራው። እንዴት ነህ? ሰላም እንዴት ነው? አማን ነው? እንዴት ነህ? አማን ነው? ሁሉ ሰላም ማሻአላህ ስላየው በጣም ደስ ብሎኛል። ስንት ተከታትለናል። እንዴት ናችሁ? ሰላም እንዴት ነው? አማን ነው? ሁሉ ሰላም እንዴት ነው? ሰላም እንኳን ረመዳን ደረሰ። ሰላም ነው? አማን እንገናኛለን ረመዳን መርሐባ ኢንሻአላህ አዎ እዚህ የተወሰነ ጊዜ ነው ኢንሻአላህ አንድ 5 ቀን ምናምን አለ ኢንሻአላህ أبو بكر نور عبد العزيز دعوة اتقوا الله تعالى ولا تبدعوا اللي بيلبس يدور ما كان عمر بن يلون بتاعك كمان قال እንዳለ ታውቃላችሁ። السلام عليكم السلام عليكم ፌስቡከሮች ፌስቡክ ቲክቶከሮች ናቸው እነዚህ። አይኔ እኮ እንደገጠመኝ ስላልወሰድኩት ነው መገናኘታችን አልመቻለም ስላለ በልክና ያዝ ያለው